ሰላም። ለመንግስት ሥራ ወደ መስክ የሚንቀሳቀስ ማንኛውም ሰው ይሄ መረጃ በጣም ወሳኝ ነው። ዛሬ በመላው ኢትዮጵያ በሥራ ላይ የዋለውና በእርግጠኝነት የብዙዎችን የኪስ ሁኔታ የሚነካውን አዲሱን የቀን ውሎ አበል መመሪያ በጥልቀት እንመለከታለን። እስኪ አንድ ጥያቄ እንጠይቅ። ለመስክ ሥራ ሲንቀሳቀሱ የሚሰጠው አበል የምግብና የመኝታ ወጪን በትክክል ይሸፍናል? ለብዙዎች መልሱ ግልጽ የሆነ አይ ነው። ይህ ለዓመታት የቆየ እውነተኛ ችግር ነበር። እናም እስኪ ይህ ችግር ምን እንደነበርና አዲሱ መፍትሄ ምን ይዞ እንደመጣ እንግዲህ በዛሬው ትንታኔያችን የምናያቸው ነጥቦች እነዚህን ይመስላሉ። መጀመሪያ ችግሩ ምን ነበር የሚለውን እናያለን። ቀጥሎ የቀረበውን መፍትሄ፣ ከዚያም ሁላችንም ማወቅ የምንፈልገው አበሉ እንዴት ይሰላል የሚለውን፣ በመቀጠል ልዩ ሁኔታዎችና ደንቦችን እና በመጨረሻም የቁጥጥር ሥርዓቱን እንመለከታለን። እሺ፣ ክፍል 1 ችግሩ ምን ነበረ? የድሮ የአበል ሥርዓት። እስኪ አስቡት፣ የቀደመው የአበል ተመን 12 ሙሉ ዓመታት ምንም ሳይሻሻል ቆይቷል። በዚህ ጊዜ ውስጥ ደግሞ የኑሮ ውድነቱና የዋጋ ግሽበቱ ሰማይ ደርሷል። ይህ ምን ማለት ነው? ሠራተኞች ለሥራ ሲወጡ ለምግብና ለመኝታ ከራሳቸው ኪስ እንዲጨምሩ ይገደዱ ነበር ማለት ነው። ይሄ እኛ የምንለው ብቻ አይደለም። መመሪያው ራሱ መግቢያው ላይ እንደሚያስቀምጠው ይህ ሁኔታ በሠራተኞች ላይ ከፍተኛ የገንዘብ ጫና ከመፍጠሩም በላይ ተነሳሽነታቸውንና አፈጻጸማቸውን በእጅጉ ጎድቷል። በቀላል አማርኛ ሠራተኛው ለሚሠራው ሥራ ተገቢውን ክፍያ እያገኘ አልነበረ። ክፍል 2 መፍትሄው። እንግዲህ ይህንን ችግር ለመቅረፍ ነው መንግሥት መመሪያ ቁጥር 11/2018 ይዞ የመጣው። እሺ፣ እስኪ መጀመሪያ መሠረታዊ ቃላትን እንወቅ። የቀን ውሎ አበል ስንል ምን ማለታችን ነው? በጣም ቀላል ነው። ለሥራ ወደ ሆነ ቦታ ሄዶ ማደር ካለበት ለመኝታ እና ለሦስቱም ጉርሶች ማለትም ለምግብ ወጪ የሚሰጥ ገንዘብ ነው። ነገር ግን ከውሎ ገባ አበል ጋር እንዳይመሳሰል። ይህኛው ደግሞ ለሥራ ሄዶ በሄደበት ቀን ለሚመለስ ሠራተኛ ነው የሚከፈለው እና የሚሸፍነው የምግብ ወጪን ብቻ ነው። ልዩነቱ በጣም ቁልፍ ነው። ክፍል 3 ወደ ዋናው ነጥብ እንምጣ፣ ስሌቱ። ታዲያ የሚከፈለው የአበል መጠን እንዴት ነው የሚሰላው? ምስጢሩ በሁለት ዋና ዋና ነገሮች ላይ ነው የተመሠረተው። እሺ፣ እነዚህ ሁለት ነገሮች ምንድናቸው? አንደኛ ወርሃዊ ደሞዝ ነው። ሁለተኛ ደግሞ ለሥራ የሚካሄድበት ቦታ የኑሮ ውድነት። እስኪ እያንዳንዳቸውን በየተራኛቸው። የመጀመሪያው ምክንያት ደሞዝ ነው። መመሪያው ሠራተኞችን በደሞዛቸው መጠን በሦስት ደረጃዎች ይከፍላቸዋል። ለምን በደሞዝ ተከፋፈለ ከተባለ ምናልባት የከፍተኛ አመራሮች የሚፈልጉት የመኝታና የምግብ አይነት ከተራ ሠራተኛው ሊለይ ይችላል ከሚል መነሻ ነው። ሁለተኛው ምክንያት ደግሞ የሚካሄድበት ቦታ ነው። ይሄማ ግልጽ ነው አደል? ለምሳሌ አዲስ አበባ ውስጥ ያለው የሆቴልና የምግብ ዋጋ እና ራቅ ያለው ወረዳ ውስጥ ያለው ዋጋ በፍጹም አንድ ሊሆን አይችልም። እናም መመሪያው ይህንን የኑሮ ውድነት ልዩነት ከግምት ውስጥ ያስገባ። አሁን እስኪ በተጨባጭ ምሳሌ እንየው። በደሞዝ ደረጃ አንድ ላይ ያለ አንድ ሠራተኛ አዲስ አበባ ለሥራ ቢሄድ በቀን 1638 ብር ያገኛል። ያው ሠራተኛ ወደ አማራ ክልል ወረዳ ከተማ ቢሄድ ግን 889 ብር ነው የሚያገኘው። ልዩነቱ ከ700 ብር በላይ ነው። ይህም የሚያሳየው ሥርዓቱ የእያንዳንዱን ቦታ የኑሮ ውድነት ለማገናዘብ እንደሚሞክር ነው። ይህን መረጃ በደንብ መያዝ በጣም ያስፈልጋል። የሚሰጠው አበል እንዴት እንደሚከፋፈል ማወቅ ወሳኝ ነው። 10 በመቶ ለቁርስ፣ 25 በመቶ ለምሳ፣ 25 በመቶ ለእራት። ትልቁ ድርሻ 40 በመቶ ደግሞ ለመኝታ ነው። ይሄን ለምን ማወቅ አስፈለገ? ምክንያቱም አስተናጋጅ ተቋም አንዱን አገልግሎት ከሰጠ ያ ድርሻ ከአበሉ ላይ ስለሚቀነስ ነው። እሺ፣ ክፍል 4 ነገሩ ግን ሁሌም እንደዚህ ቀጥተኛ አይደለም። አንዳንድ ልዩ ሁኔታዎችና ደንቦችም አሉ። እስኪ እነሱን እንመልከት። እንግዲህ እስኪ ቅድም ያነሳነውን ነጥብ በደንብ እናብራራው። ቁልፍ ልዩነቱ ይሄ ነው። ማደር ካለበት ሙሉ የቀን ውሎ አበል ይከፈላል። በሄዱበት ቀን ከተመለሱ ግን የሚከፈለው የውሎ ገባ አበል ሲሆን እሱም ደግሞ የሙሉ አበሉን 25 በመቶ ብቻ ነው። ማለትም የምሳዎችን ብቻ ነው የሚሸፍነው። ወደ ገጠር ቀበሌዎች ለሚደረግ ጉዞ ደግሞ ደንቡ በጣም ቀላል ነው። የደሞዝ ደረጃ ምንም ይሁን ምን ከአስተዳዳሪ እስከ ተራ ሠራተኛ ሁሉም ሰው በቀን 200 ብር እኩል ያገኛል። ምንም ስሌት አያስፈልገውም። ሌላው ደግሞ የአየር ጸባይ አበል የሚባል ነገር አለ። ይሄ
በጣም አስቸጋሪ የአየር ንብረት ወዳለባቸው አካባቢዎች ለሚሄዱ ሰራተኞች የሚሰጥ ተጨማሪ ክፍያ ነው። ለምሳሌ እንደ አፋር ላሉ በጣም ሞቃታማ ቦታዎች ማለት ነው። ጭማሪው ራሱ ደግሞ በ3 ደረጃ ነው የተቀመጠው። በጣም አስቸጋሪ ለሆኑ አካባቢዎች እስከ 40 በመቶ የሚደርስ ጭማሪ በአበሉ ላይ ይደረጋል። ይህ በሌላ አነጋገር መንግሥት በእነዚህ ቦታዎች ላይ መስራት ምን ያህል ከባድ እንደሆነ እውቅና ሰጥቷል ማለት። ይህንን ነጥብ ፈጽሞ መርሳት የለብንም። አስተናጋጅ ተቋሙ መኝቃ ከሰጠ ከአበሉ ላይ 40 በመቶ ይቀነሳል። ምሳ ከቀረበ ደግሞ 25 በመቶ ይቀነሳል። እና ደግሞ ሌላ ማወቅ ያለብን ነገር በአንድ ቦታ የሚቆየው ጊዜ ከ1 ወር መብለጥ የለበትም፣ በልዩ ሁኔታ ካልተፈቀደ በስተቀር። እሺ፣ ወደ መጨረሻው ክፍላችን ደርሰናል። ክፍል 5 ኃላፊነት እና ቁጥጥር። ይህ ሁሉ ገንዘብ በአግባቡ ሥራ ላይ መዋሉን ለማረጋገጥስ ምን አይነት ሥርዓቶች ተዘርግተዋል? እንግዲህ ለሰራተኛው ሂደቱ በ3 ይከፈላል። በጣም ቀላል ነው። ከመሄድ በፊት ማስፈቀድ፣ በጉዞ ወቅት ሥራን በአግባቡ መስራት እና ከጉዞ ሲመለሱ ደግሞ ሪፖርት እና የወጪ ማውራረጃ ማቅረብ። የገንዘብ ብክነትን ለመቆጣጠር ደግሞ 3 ቁልፍ ዘዴዎች ተቀምጧል። አንደኛ፣ ተቋማት በቂ በጀት መያዝ አለባቸው። ሁለተኛ፣ አንድ ሰራተኛ በዓመት ከ90 ቀናት በላይ በመስክ ሥራ ላይ እንዳያሳልፍ ይደረጋል። ሦስተኛ፣ ኦዲተሮች የአበል አከፋፈልን በቅርበት ይከታተላሉ። ስለዚህ መመሪያው 2 ትልቅ ግቦች አሉት ማለት ነው። በአንድ በኩል ለሰራተኛው ፍትሐዊ ክፍያ መስጠት፣ በሌላ በኩል ደግሞ የመንግሥትን ገንዘብ በኃላፊነት መጠቀም። ታዲያ ይህንን ስስ ሚዛን ለመጠበቅ ምን ያህል ይሳካለታል? ይህን እንግዲህ ጊዜ የሚመልሰው ይሆናል። ስለተከታተሉ ከልብ እናመሰግናል።